ከጎን ያለ የምትዋጋለት አምላክ የለም ብለው ሲ ድገምስ የምትዋጋለት አምላክ ብለው ሲ የለም ብለው ሲ ነገር ግን ብለው ሲ የሚዋጋልህ ሰልፍን የሚሰለፍልህ ኢየሱስ ጌታ ነው። ያንተ አምላክ እንደዚህ ነው ብለው ሲ ሰሞኑን በኢትዮጵያ ላይ አንድ የተነሳ እንትን አለ እና ምና ሰላማዊ ሰልፍ እንትን ሰልፍ ምናምን እኔ የኔ አምላክ የኔን እኮ ሰልፍ ነው የሚሰለፈው። አሜን። የሚዋጋልኝ አምላክ ነው። የሚያስመልጠኝ አምላክ ነው። እግዚአብሔር እኮ በሰልፍ ብዛት የሚወርድ አምላክ የለም። ኧረ አሜን ነው ወይ? እኔ ስላቃለልኩት የሚቀል አምላክ የለም። የሱ ልክ እኔ ማይንድ አይደለም። የሱ ልክ የኔ ጭንቅላት፣ የኔ አስተሳሰብ፣ የኔ እውቀት አይደለም። የእግዚአብሔር ልክ ሰማይ ነው። የእግዚአብሔር ልክ ምድር ነው። የእግዚአብሔር ልክ ይኸውልህ ጠፈር ነው። ሃሌሉያ! አንድ ሰው በደንብ አሜን ይበለኝ። ውጊያችን ከደምና ከሥጋ ጋር ከአለቆች ከስልጣናት ከዚህ ከአለቃ መንፈስ ከመንፈሳዊ ሰራዊቶች ጋር በሌላ በማን እንድንድንበት ከሰማይ በታች የሰጠን አንድ ስም አለ። ከሱ ሌላ ምንም የለም። እኔ የማመልከው አምላክ ጉዝ አይደለም። እኔ የማመልከው አምላክ የሆነ የጨረቃ አምላክ አይደለም። እንትን አይደለም። እኔ የማመልከው አምላክ ሰማይንና ምድርን የፈጠረ ያለና የሚኖር አልፋና ኦሜጋ መጀመሪያና መጨረሻ ኢየሱስ ኢየሱስ በሉሲ ሃሌሉያ። እሺ ቃሉን ላንብበው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል ጳውሎስ። እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁ የሱን ምን በጎነት እንድትናገሩ ቅዱስ ምን ሕዝብ ለርስቱ የተለየ ወገን ናችሁ ይላል። ኢየሱስ ጌታ አሜን ነው ወይ? ዛሬ አንድ መልእክት አለኝ። አንተ የተጠራኸው እግዚአብሔርን ልታመልክ ነው። እስቲ እኔ የተጠራሁት በሉ እስቲ እግዚአብሔርን ላመልክ ነው በሉ። ደግሞ በሉ እኔ የተጠራሁት በሉ እስቲ እግዚአብሔርን ላመልክ ነው በሉ። ኢየሱስ ያድናል። የተጠራ ነው እግዚአብሔር እንድናመልክ ነው። ከጎን ያለውን ነካ አድርገውና የተጠራኸው እግዚአብሔር እንድታመልክ ነው በሉ። ድገም እስቲ ጮክ በልበት እስቲ አልሰማም እስቲ ጮክ በል። የተጠራኸው በሉ። አሜን ሃሌሉያ። የተጠራኸው እግዚአብሔር እንድታመልክ ነው። መጽሐፍ ቅዱስ እንግዲህ በዚህ ክፍል ላይ ጴጥሮስ ሲናገርናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ ስታዩ ጴጥሮስ የሚናገረው አንድ ነገር አለ። ምንድነው የሚለው ብላችሁ ብትጠይቁኝ እንደዚህ ይላል። እንደው ፈጠን ለማለት እንደው ሰው ቢያነብልኝ ደስ ይለኛል። በጣም አንባቢ ቢኖር ደስ ይለኛል። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሰትንም ሁሉ አስወግዳችሁ ይላል ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንደሚታደርጉ አሁን እንደ ተወለዱ ሕፃናት ተንኮል የሌለበት የቃሉን ወተት ምን በሉ ተመኙ ይላል። ክብር ለኢየሱስ ይሁን። እንግዲህ ምንን ሁሉ ይላል ክፋትን ሁሉ ይላል ምን ብላችሁ አስወግዳችሁ። አየ የተጠራ ነው እግዚአብሔር ከድቅድቅ ጨለማ የጠራን የመጀመሪያው ከክፋት ውስጥ እኛን አውጥቶ ነው። ከሐሜት ውስጥ እግዚአብሔር ይሄን እኛን አውጥቶ ምን አደረገን? ወደዚህ ወደሚደነቀው ብርሃን አስገባን ማለት ወደ ዘላለም ኪዳን ውስጥ ወደ ዘላለም እቅድ ውስጥ እግዚአብሔር ያለውን ሐሳቡን በክርስቶስ ኢየሱስ ያለውን ለኛ አሳይቷል። ድቅድቅ ጨለማ ውስጥ ነበረ። ህይወት አልነበረንም። ኃጢአተኞች ነበርን፣ በደለኞች ነበርን፣ ክፉዎች ነበርን። ከዛ ምን አደረገን ይላል? ጠራን ይላል። የጠራችሁ ይላል የመጀመሪያው የሱን በጎነት እንድትናገሩ
ኢየሱስ ጌታ ነው። አሁን ለእግዚአብሔር የሚቀና ማን አለ? የሱን መልካምነት የሚናገር፣ የሱን አዳኝነት የሚናገር፣ የሱን ሩህሩህነት የሚናገር፣ የሱን ፍቅር የሚናገር ማን ነው? እግዚአብሔር ይሄን ሰው ይፈልጋል። ይሄን ሰው ይፈልጋል። ዘራችንን ሃይማኖታችንን እንድናሳይ እግዚአብሔር አልጠራን። እግዚአብሔር ዕውቀታችንን፣ ንብረታችንን፣ መልካችንን እንድናሳይ እግዚአብሔር እኛን ከድቅድቅ ጨለማ ምን አላለንም? አልጠራንም። ወገን አልነበራችሁም ማለት የእግዚአብሔር ወገን አልነበራችሁም። የእግዚአብሔር እቅድ፣ የእግዚአብሔር ፕሮግራም በእኛ ህይወት ውስጥ የለም ማለት ነው። የእግዚአብሔር ወገን አልነበራችሁም ማለት የእግዚአብሔር እቅድ፣ የእግዚአብሔር ዓላማ፣ የእግዚአብሔር ፕሮግራም መጀመሪያ በእኛ ውስጥ የለም። የምንፈጽምለት አንድ አካል ነበረ። የአጋንንት ስራ በህይወታችን ላይ ይፈጸም ነበረ። ክፋት፣ ምቀኝነት፣ ዘረኝነት፣ አድመኝነት፣ ራስ ወዳጅነት፣ ትምክህተኝነት፣ ትዕቢት፣ ገንዘብ ወዳጅነት ውስጣችን ነበረ ማለት። ስለዚህ እግዚአብሔር ወደዚህ ወደሚደነቀው ብርሃን ሲጠራን የመጀመሪያው ምን እንድንናገር ነው? የሱን በጎነት፣ መልካምነት፣ አዳኝነት፣ ፈዋሽነት፣ አምላክነት፣ ዘላለማዊነት፣ ኤልሻዳይነት። ሃሌሉያ! አንድ ሰው በደንብ አሜን በሉ። አሜን ነው። ስንቶቻችሁን አሁን ስለ እግዚአብሔር የምታወሩት? ስንቶቻችን ስለ እግዚአብሔር ያው ጊዜው እንድንናገር አያደርግም። እግዚአብሔርን ይሸፍንብናል ጊዜው። ችግሮቻችን ገዝፈው ይወጡና እግዚአብሔርን ይሸፍኑብናል። እግዚአብሔርን ይሸፍኑ፣ ችግሮቻችን ይገዝፋሉ፣ ገዝፈው ይወጣል። እግዚአብሔር ምን ይላሉ? ይሸፍናሉ። አየ የቤት ኪራይ አናቴ ላይ ሲወጣ እግዚአብሔር የሚለውን ማስተዋል ረሳል። ኑሮ እግዚአብሔር ረሳል። በዕንባቆም ዘመን እግዚአብሔር እንደዛ ነው። ፍርድ ለተዛባባቸው ሰዎች እግዚአብሔር ዝም ያላቸው ይመስላቸዋል። ኖ እግዚአብሔር ዝም አላለም። እግዚአብሔር በዙፋኑ አለ። እግዚአብሔር ይመለካል። እግዚአብሔር ዛሬም ይመለካል። እግዚአብሔር ጥንትም ይመለካል። ኢየሱስ ያድናል። አሜን ነው። ሲያመልከዋለሁ በሉ። ከጎናችሁ ያለውን የተጠራኸው በሉ። እግዚአብሔር አምላክህን በሉ እንድታመልከው ነው በሉ። ድገም። አንዳንድ ሰው እንቅልፍ እያለው ነው። ደግመ ያዛርገው አንቃውና አንተ የተጠራኸው በሉ እግዚአብሔርን በሉ እንድታመልክ ነው። አንድ ሰው ደግሞ አሜን ይበለኝ። ያዝ ኢየሱስ ጌታ። አስነስቼ ነው ስብከቴን ባንተ ላይ የሚጨርሰው። ቆመ ኢየሱስ ጌታ። አሜን። እምቢው እየተነጋገራችሁ ካልሰበካችሁ እምቢ ያለውን ዞር የማይለውን አቁሜው ስብከቴን ጨርሼ ለእግዚአብሔር ክብር አቁሜው ጨርሼበት ነው የምወርደው። እስቲ አንድ ሰው አሜን ድገምና አሜን። ኢየሱስ ጌታን። ስለዚህ በዚህ ክፍል ላይ ጴጥሮስ እንግዲህ ስለ ጴጥሮስ ታሪክ ታውቃለህ። በጣም ብዙ ጊዜ በአዲስ ኪዳን ላይ ስሙ ተጠቅሷል። ጴጥሮስ ከ160 150 አካባቢ ለ59 አካባቢ ላይ ስሙ ተጠቅሷል። ጴጥሮስ ብቻ የሚል በጣም በሚገርም በጣም ጴጥሮስ የክርስቶስ ደቀ መዛሙርት ከ12ቱ አንዱ በጣም ጌታ የሚወደው ጌታ አደራ የሚሰጠው ችኩል ነው። በባህሪው ችኩል ነው። ግን እግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ፣ የእግዚአብሔር ኃይል በህይወቱ ላይ አለ። የእግዚአብሔር አጀንዳ አለበት። ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነው ያለው ጴጥሮስ ነው። እግዚአብሔር የሰው ልጆች የሰው ልጅ ምን ይላሉ? እኔን ምን ይላሉ ስል አንተ ሌሎቹ ብዙዎች ከአንዱ ከኤልያስ አንዱ ከዮናስ አንዱ አንተ ምን ትላለህ? አንተ የሕያው የእግዚአብሔር ልጅ ነህ ብሎ ኢየሱስን የገለጠን ጴጥሮስ በዚህ መልእክቱ ላይ ሲጽፍ ለቅዱሳን ነው የጻፈው። ልምዱን ነው የጻፈው። ከክርስቶስ ጋር የቆየበትን ነገር ነው የጻፈው። ምናል ያቃል፣ ጌታን በቅርበት ያቃል፣ ኖሯል። ሐዋርያ ነው፣ የክብር ሐዋርያ ነው። ሐዋርያ ተደርጎ የተሾመ ነው፣ ጌታ የሰጠው ነው። ግን ሲጽፍ እንደ ጳውሎስ መልእክት አለ የሆነ ለክራይስት ዴሊቨራንስ ቤተክርስቲያን ብሎ አልጻፈም። በክርስቶስ ኢየሱስ አምኖ ለዳነ ጌታን ለሚያውቅ ለዳነ የድነት ስርዓት በህይወቱ ላይ ለተገለጠ ለነሱ ይጽፋል። እናንተ ድሮ ምን አልነበራችሁም? ወገን አልነበራችሁም። እናንተ ድሮ ምንድነው? ጨለማ ውስጥ ነበራችሁ።
አሁን ግን ምንድናችሁ? የእግዚአብሔር ወገን ናችሁ። የእግዚአብሔር ወገን ከሆናችሁ ያ የጨለማ ማንነት በእናንተ ላይ ሀብን ሊያደርግ አይችልም። የካድከው ዓለም ልትተባበረው አትችልም። እሱም አይተባበርም። ለምን? ክደነዋል። ለምን? ትተነዋል። ለምን? አናቀውም። የካድነው ሰይጣን ከኛ ጋር ህብረት የለውም። የካድነው ሐሜት፣ የካድነው ክፋት፣ የካድነው ዘረኝነት ከኛ ጋር ህብረት ሊያደርግ አይችልም። ከኛ ጋር ህብረት ሊያደርግ የሚችለው አንድ ነገር ነው፣ ብርሃን ብቻ ነው። ብርሃን ብቻ ነው በሉ። ድገሙና አሜን በሉ። እጆቻችሁን አውጡና አሜን 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 አሜን። እኛ ጋር ህብረት የሚያደርገው ብርሃን ብቻ ነው። ክብር ለኢየሱስ ይሁን። አሜን ነው ወይ? አንድ ሰው በደንብ አሜን በሉ። ሰይጣንን ክደነዋል። ለምን? አላቀህም ብለን፣ እኔ አሁን ካንተ ጋር ህብረት የለኝም ብለን፣ እኔ ካንተ ጋር ምን ህብረት ብቻ አይደለም ምንም አይነት ግንኙነት የለኝም ብዬ ሰይጣንን ምን ብያለሁ? ክጃለሁ። አልካዳችሁም እንዴ? ዓለምን ክጃለሁ አላለም? ሰይጣንን ክጃለሁ አላልክም? የሥጋን ሐሳብ ክጃለሁ። አሁን እኛ ላይ እኮ የሚሰለጥነው ይሄ ነው። የሥጋ ሐሳብ፣ የሰይጣን ሐሳብ፣ የምን ሐሳብ? አየህ፣ ሰሞኑን አንድ ነገር ሰማሁ። ምን እንደሰማሁ ታውቃለህ? ለእግዚአብሔር ሰላማዊ ሰልፍ እንውጣ። እግዚአብሔር ሰላማዊ ሰልፍ የምንወጣለት አምላክ የለም። አሜን ነው። አሜን አሜን። ሰልፋችንን የሚሰለፍ ግን አምላክ አለ። አንድ ሰው በደንብ አሜን ይበል። እስቲ የኔ አምላክ በሉ። እስቲ የኔን ሰልፍ በሉ። እስቲ ይሰለፍልኛል። አንድ ሰው በደንብ አሜን ይበል። መጽሐፍ ቅዱስ ኢየሱስ ጌታ ነው። እግዚአብሔር ከዘላለም አስቀድሞ ምንድነው ይላል? ንጉስ ነው ይላል። ንጉስን ደግሞ ማንም ሰው ሊያወርደው፣ የኔ ንግግር አሁን እግዚአብሔር ሊያወርድ ይችላል? እግዚአብሔር የለህም ብለው እግዚአብሔር የለም እንዴ? እንዲህ ዩኒቨርስን አይታችሁ መኖሩን አታውቁም? እንዲህ ጨረቃን አይተህ እግዚአብሔር የለም? ምድርን አይተሽ እግዚአብሔር የለም? የኔ አምላክ በዙፋኑ አለ ብሎ አሜን ነው። አየህ፣ አምላካችን ተነክቷል፣ እግዚአብሔራችን ተነክቷል፣ ምናምናችን ተነክቷል። አሁን ኢትዮጵያ ሰሞኑን በዚህ ጉዳይ ላይ ገብቷል። የምከራከርለት አምላክ የለኝም። ለእኔ ግን የሚከራከርልኝ አምላክ ኢየሱስ ያድናል። ኃጢአተኛውን ፈልጎ ወደ ቤት የመጣ አምላክ አለኝ። ታናሹን ፈልጎ ወደ ቤት የመጣ አምላክ አለኝ። ኧረ አንድ ሰው ደግሞ አሜን ይበላኝ። አሜን ነው። እግዚአብሔር በፍለጋ የሚገኝ አምላክ የለም። እግዚአብሔር ፈልገ ነው የምናገኘው አምላክ። ግን እኔ ኃጢአተኛውን ፈልገው፣ እኔ በደለኛውን ፈልገው፣ እኔ ገዳዩን ፈልገው፣ እኔ ዝሙተኛውን ፈልገው እግዚአብሔር ሃሌሉያ ሊፈልገኝ ወደ እኔ መጣ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለሙን ወዷል ይላል። አንቺ ተወደሻል፣ አንተ ተወደሃል፣ አንተ ተወደሃል። ፈልገን የምናገኘው አምላክ የለም። ኢየሱስ ጌታ ነው። ግን ፈልጎን የመጣ አምላክ አለን። ግን ፈልጎን የመጣ አለን። በአድራሻችን የመጣ አለ፣ በስፍራችን የመጣ አለ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን ነው ወይ? አቤት ኢየሱስ። ስለዚህ ከድቅድቅ ጨለማ አለ ወደሚደነቀው ብርሃን። አየ፣ የተጠራው ብርሃን እንኳን ብርሃን ብቻ አይደለም፣ የሚደነቅ ብርሃን። አሉ ፋንታ አሜን አትይም? እሺ አሜን በሉ። እሺ የኔ አምላክ በሉ። እሺ የሚደነቅ አምላክ ነው። እኔ ያለሁበት ብርሃን በሉ። እሺ የሚደነቅ ብርሃን ነው። ደግሞ አንድ ሰው አሜን ይበለኝ። የሚደነቅ ብርሃን ወደሚደነቀው ብርሃን የጠራችሁ የእርሱን ምን በጎነት እንድትናገሩ ለ በጎነት፣ መልካምነት፣ አዳኝነት፣ ፈዋሽነት። ሃሌሉያ! እኔን ሸላልሞ እናንተ ፊት ያቆመኝ ኢየሱስ ነው። አሜን 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 አሜን። አንድ ሰው አሜን ይበለኝ። እኛ ኢየሱስ ጌታ ነው ምናመልከው አምላክ ይሄን ነው። ክብር ለኢየሱስ ይሁን። አሜን አሜን አሜን። እስቲ ደግሞ አንድ ሰው አሜን ይበለኝ። ደግሞ አሜን ይበለኝ። እስቲ ኢየሱስ ጌታ ነው። ዝም ብሎ አምላክ አይደለም እኛ የምናመልከው፣ ተራ አምላክ አይደለም። እሺ ነጥብ ሰጥቼዋለሁና የምናመልከው አምላክ
የምናመልከው አምላክ ምን አይነት አምላክ ነው? የመጀመሪያው የሚያድን ነው። የሚያድን አምላክ ነው። እኔ የማመልከው አምላክ፣ አንቺ የምታመልኪው አምላክ የሚያድን አምላክ። እስቲ በደንብ አሜን። እስቲ ድገሙና አሜን። ከጎን ያለውን አሁንም ጨበጥ አድርገው የምታመልከው አምላክ በሉ እስቲ የሚያድን ነው በሉ እስቲ የሚያድን ነው በሉ እስቲ የሚታደግ ነው በሉ እስቲ አንድ ሰው አሜን። የሚያድን አምላክ ነው። የሚያድን የሚያድን አምላክ ነው። ሕይወትን ሰጥቶኛል። ከዘላለም ሞት ምን ብሎኛል? አድኖኛል። የዘላለም ሞት የሚባል ነገር አለ። አዳም ከእግዚአብሔር ከመተላለፉ የተነሳ እግዚአብሔር ለሰው ልጅ ያዘጋጀለት ስፍራ አለ። አዳም በእግዚአብሔር መንፈስ የሚመራ እግዚአብሔርን የሚያውቅ የሚታዘዝ በነበረበት ሰዓት እግዚአብሔር መንፈሱ ከሱ ጋር ነበር። ዕውቀት ሰጥቶታል፣ መንፈስ ሰጥቶታል፣ ሕይወት ሰጥቶታል። ነገር ግን ከዛ ሰዓት ጀምሮ ምናል የሰው ልጅ ምናል ከመተላለፍ አዳም ካለመታዘዙ ምክንያት የሰው ልጅ ከዚህ መልካም ከምትባለው ስፍራ ከዚህ ከገነት ከዚህ እግዚአብሔር መልካም ናት ብሎ ካስቀመጠው ከኤደን እግዚአብሔር አዳምን ምን አለ? አወጣው፣ ዘጋበት። አንድ ምሳሌ ሰምቼ ይገርማልና ሃይ አዳም አትበል ሃይ እኔ በል ማለት አዳም አይደለም ኃጢአት የሰራው ሰርቷል። አዳም የአዳም ተወግዷል። በክርስቶስ ኢየሱስ በሰራው በቀራንዮ መስቀል ላይ በሰራው በጠረቀው ሞትን ባጠፋው ኃጢአትን በገረሰሰው በሱ ደም እኛ ተፈውሰናል። ግን አሁን ወደዛ የምንመለስ ከሆነ እኛ ሃይ አዳም የምንለው ሳይሆን ሃይ እኔ የምንለው ነው። እኔ ነኝ ያጠፋሁት፣ በደለኛው እኔ ነኝ፣ ኃጢአተኛው እኔ ነኝ። ስለዚህ እኔ ነኝ ያጠፋው። ስለዚህ እኔ ንስሐ ገባለሁ ብለን ወደ እግዚአብሔር ፍቃድና ሐሳብ መግባት ያስፈልጋል ማለት ነው። ኢየሱስ ጌታ ነው። እስቲ በደንብ አሜን። ምንድነው የሚለው እዚህ ቦታ ላይ? የሚያድን አምላክ ነው። ሕይወትን ሰጥቶኛል፣ ከዘላለም ሞት አዳነኝ። ያዳነኝ አምላክ ስለሆነ እግዚአብሔርን ምን እለዋለሁ? አመልከዋለሁ። አዳኝ ስለሆነ እስቲ በደንብ አሜን። እግዚአብሔር ከዘላለም አስቀድሞ ምንድን ነበር ይላል? ንጉሥ ነበር ይላል። ቅድም ስናገር ነበረ መዝሙረ ዳዊት ምዕራፍ 103 ቁጥር 19 ላይ እግዚአብሔር ከዘላለም አስቀድሞ እግዚአብሔር ዙፋኑን በሰማይ ያዘጋጀ መንግስቱም ሁሉን ከዘላለም አስቀድሞ እግዚአብሔር ምን ነበረ? ንጉሥ ነበረ። ንጉሥ ነበረ። አገዛዙም ንጉሳዊ ስርዓት። እግዚአብሔር ወደዚህ ምድር ሲመጣ አገዛዝ ነው ይዞ የመጣው። የዘረጋው አገዛዝ ሰማይን ፈጠረ፣ ምድርን ፈጠረ፣ በምድር ውስጥ የሚንቀሳቀሱት በአየሩ ላይ የሚንቀሳቀሱትን ፈጠረ ይላል። ከዛ በኋላ ምን አደረገ? ይሄ ሁሉ መልካም እንደሆነ አየ ይልና የሰውን ልጅ ደግሞ ምን እንበል? እንፍጠራል። በምን? በመልካችን በምሳሌያችን እንፍጠራል። የሰውን ልጅ ፈጠረ። ምን እንዲያደርግ? እንዲገዛ፣ ገቨርን እንዲያደርግ፣ እንዲያስተዳድር፣ እንዲገዛ፣ እንዲሰለጥንበት ገዢ አድርጎት እግዚአብሔር የሰውን ልጅ ምን አድርጓል? ፈጥሯል። እግዚአብሔር በመጀመሪያ አገዛዙን ነው ያስተካከለው። አገዛዙን ካስተካከለ በኋላ ከሰዎች ልጆች የሚፈልገው ምላሽ ነበር። እግዚአብሔር እንድናመሰግነው ይፈልጋል፣ እንድናገለግለው ይፈልጋል፣ ምላሽ እንድንሰጠው ይፈልጋል። ጤና የሰጠን፣ ሕይወት የሰጠን፣ ኑሮ የሰጠን፣ ገንዘብ የሰጠን፣ ልጅ የሰጠን፣ ዕውቀት የሰጠንን አምላክ፣ ይሄን አየር የሰጠንን አምላክ፣ ይሄን ብርሃን የሰጠንን አምላክ እንድናመሰግነው ምላሹን እንድንሰጠው እግዚአብሔር ምን ይላል? ይፈልጋል። አሜን ነው። እስቲ በደንብ አሜን። ካንተ ምላሽ ይፈልጋል፣ ካንቺ ምላሽ ይፈልጋል። እጆቻችሁን አውጡና እግዚአብሔር ከኔ ምላሽ ይፈልጋል ብሎ ድገሙ። እስቲ እግዚአብሔር በሉ እስቲ ከኔ ምላሽ ይፈልጋል። አሜን ነው ወይ? ኢየሱስ ጌታ። ሕይወት ሰጠን ብቻ ሳይሆን ምላሽን እግዚአብሔር ከኛ ይፈልጋል ማለት። ክብር ለኢየሱስ ይሁን። እስቲ በደንብ አሜን። ለዚህ ነው መዳን በሌላ በማንም የለም፣ እንድንድንበት ከሰማይ በታች
የሰጠን አንድ ስም አለ። ከሱ ሌላ ምንም የለም። ስላዳነኝ ነው። እሱን አምኜ እግዚአብሔር አንድያ ልጁን ወደ ምድር ልኮ ስለኔ ኃጢአት፣ ስለኔ በደል፣ ስለኔ ውርደት፣ ስለኔ ውድቀት ራሱ ልጠየቅ እኔ ልጠየቅ ብሎ እግዚአብሔር አንድ ልጁን ሰጥቷል። አንድ ልጁን ሰጥቶ በዛ እግዚአብሔርና ሰው በተራራቁበት ሰዓት መካከለኛ ሆኖ እኔን ወደ ራሱ ሐሳብና እቅድ ምን ብሎኛል? አስጠግቶኛል። ስለዚህ ምን ብሏል? እግዚአብሔር የሚወደውን አንድያ ልጁን ስለኔ ኃጢአት ምን ብሏል? ሰጥቷል። እና ድኜበታለሁ። እነ ጴጥሮስ ብድግ ብለው ሲናገሩ ይሄን ነው። ለአይሁዶች ሲናገር፣ ሮም ላይ ሲናገሩ መዳን በሌላ በማንም የለም፣ እንድንድንበት ከሰማይ በታች የሰጠን ስም አንድ ነው። እሱ ማን ነው? እሱ ኢየሱስ ነው በሉ። ሲድገሙና ኢየሱስ ነው በሉ። ሃሌሉያ። ከጎን ያለውን መዳን በሌላ በማንም የለም በሉ። አሜን ነው። መዳን በሌላ በማንም የለም የለም። እንድንድንበት እግዚአብሔር አንድ ልጁን ነው የሰጠን፣ ውድ የሆነውን ስጦታ። እግዚአብሔር ለማርያም ምንድን ነው ያላት? ለማርያም አንድ የተናገራት ነገር አለ። ማቴዎስ ላይ ዓለምን እንዲያድን ዓለምን እንዳድን ይሄን መሲሁን ወይም ኢየሱስን እንደሰጠ የሚወለደው ሕፃን ከኃጢአታቸው የሚያድናቸው ነው ይላል። ማቴዎስ ላይ እንደዚህ አይነት ቃል ማቴዎስ 1 ላይ ከኃጢአታቸው የሚያድናቸው ነው የሚወለደው ሕፃን ብሎ መልአኩ ሲናገራት ነበር። የሚያድን ነው ይሄ ኢየሱስ የሚለው የሚያድን ነው። ከምን? ከኃጢአት፣ ከዘላለም ሞት፣ ከዘላለም ውርደት፣ ከዘላለም እሳት፣ ከዘላለም ገሃነም የሚያድን ነው። ማን? ኢየሱስ። መዳን ደግሞ በሌላ በማንም የለም፣ በሰማይም በምድርም ቢሆን እንደ እግዚአብሔር እንደ ኢየሱስ ያለ። ስለዚህ እኔ የማመልከው አምላክ ጉዝ አይደለም። እኔ የማመልከው አምላክ የሆነ የጨረቃ አምላክ አይደለም፣ እንትን አይደለም። እኔ የማመልከው አምላክ ሰማይንና ምድርን የፈጠረ ያለና የሚኖር አልፋና ኦሜጋ መጀመሪያና መጨረሻ ኢየሱስ። ኢየሱስ ኢየሱስ በሉ እስኪ ሃሌሉያ። የማመልከው አምላኬ ነው። ኢየሱስ ጌታ ነው። እግዚአብሔር አንድ ልጁን ሰጥቷል። ዓለሙን እስቲያድን እኛን እስቲያድን የሰጠው ይሄ ስልጣኑን ሁሉ አሳልፎ የሰጠው ማን ነው? ኢየሱስ ነው። ሁለተኛው ዘላለማዊ አምላክ ስለሆነ አመልከዋለሁ። ኢየሱስ እግዚአብሔር የምናመልከው እግዚአብሔር ዘላለማዊ አምላክ ስለሆነ ምን እንላለን? እናመልካለን። ያለና የሚኖር ነው እሱ። ዓለም በእርሱ ትጠቀለላለች ይላል። በማን? በክርስቶስ። እግዚአብሔር ዘላለማዊ አምላክ ነው። እንዲህ ስላለ እናመልከዋለን። የሆነ ዘመን ላይ መጥተን አምልከን ነው የምናልፈው። ትውልድ ይቀጥላል። አሁን አያቶቻችን ቅምቅም አያቶቻችን ምናምን ይህ የሚባሉ ምን እያሉ መጥተዋል? እያመለኩ መጥተዋል። ያልተገለጠላቸውን አምላክም ብቻ እግዚአብሔር እንዳለ ያውቃል። እያመለኩ እኛ ጋር ደርሷል። እኛ ጋር ግን ተገልጧል። አውቀነዋል፣ ዳሰነዋል፣ ጨብጠነዋል፣ ነክተነዋል። የገባንን ይሄን ምን እንላለን? እንናገራለን። ሃሌሉያ። ኢየሱስ ብርሃን ነው፣ ጨለማም በእርሱ ዘንድ የለም። ዘላለማዊ አምላክ ስለሆነ አንድ ጊዜ ፈርዖን የሚባለው ተነሳና እግዚአብሔር ማን ነው አለ። ዘጸአት ምዕራፍ 6 ላይ ቁጥር 19 ቁጥር 7 ምናምን ላይ ሄዳችሁ ብታዩ እሱ ማን ነው አለ። የእስራኤል ሕዝብም እኔ ነኝ ላወጣችሁ ወረድኩ አለ እግዚአብሔር። እኔ እግዚአብሔር ነኝ በላቸውና ንገራቸው ይላል። ለፈርዖን ስል እርሱ እግዚአብሔር ነው በልና ንገረው ይላል። ፈርዖን ራሱን አምላክ አድርጓል። ፈርዖን ራሱን አደራጅቷል። ጦር አለው፣ ሕዝብ አለው፣ ስልጣን አለው። አምላክ ራሱን አድርጓል። ስለዚህ እንደዚህ አለ እግዚአብሔር ለፈርዖን ሂድና ንገረዋል። ማን ነው ብሎ ከጠየቀ እሱ ምንድነዋል?
እግዚአብሔር ነው ብለዋል። ኢየሱስ ጌታ። አንድ ሰው በደንብ አሜን። እሱ ምንድነው? እግዚአብሔር ነው ብለዋል። ያንቺ አምላክ ይገለጣል። ያንቺ አምላክ ይመለካል። የኔ አምላክ ይመለካል በሉ። እግዚአብሔር ዘላለማዊ አምላክ ስለሆነ እናመልከዋለን። ዘላለም ውስጥ ስላል ዘላለም ውስጥ ያስገባን እሱ ነው። ስለዚህ ይሄን ዘላለም አምላክ ውስጥ ደግሞ ምን ላይ እናመልከዋለን? እግዚአብሔር ከዘላለም አስቀድሞ ንጉሥ ነው ማለት አንተ ሳትመጣም እግዚአብሔር አለ። ሰው የለም እዚህ። አንተ ሳትወለድ እግዚአብሔር አለ። አንቺ ወደ ምድር ሳትመጪ እግዚአብሔር አለ። የኔ እግዚአብሔር ዘላለማዊ ነው በሉ። ክብር ለኢየሱስ ይሁን። እግዚአብሔር ዙፋኑን በሰማይ መንግስቱን ሁሉን ትገዛለች። እኛ ሳንመጣም ወደ ምድር እግዚአብሔር አለ። ይመለካል፣ ይመሰገናል፣ ያመልክቷል፣ ያገለግሉታል፣ ይሰግዱለታል። እልፍ አላፋት መላእክቶች ይሰግዳሉ። እግዚአብሔር ምንድነው? ዘላለማዊ ነው። የዘላለም አምላክን ነው የምናመልከው። ኢየሱስ ጌታን። እስቲ በደንብ አሜን። ከጎን ያለውን አንተ የምታመልከው አምላክ በሉስ፣ ደስ ይበል በሉስ። የዘላለም አምላክን ነው በሉስ። የሆነ ዘመን ላይ የተገለጠውን አምላክ ሳይሆን በሉስ፣ ሰማይና ምድርን የፈጠረ በሉስ፣ እሱን አምላክ ነው የምታመልከው በለው። አንድ ሰው አሜን ይበለኝ። ኢየሱስ ጌታ። ይሄ መንግስቱ ሁሉን የምትገዛ ማለት መንግስቱ እውነተኛ የሆነች መንግስት ገብቷል። በእጅ ምርጫ ያልመጣ መንግስት ነው የእግዚአብሔር መንግስት። ሰው ያላመጣው፣ እውቀት ያላመጣው፣ የሆነ ጥበብ የሆነ ፍልስፍና ያላመጣው ጸንቶ የሚኖር ለዘላለም በሁሉ ስፍራ ያለ ይሄ መንግስት ነው። አንድ ጊዜ ደቀ መዛሙርቶቹ ኢየሱስን እንደዚህ አሉ። ጌታ ሆይ አሉ። አቤት መንግስት መቼ ትመጣለች አሉ። ትሰማላችኋል። ሉቃስ 17:21 ላይ ይሄ ቃል አለ እና ጌታ ሆይ መንግስት መቼ ትመጣለች? እውነት እላችኋለሁ አሁን የእግዚአብሔር መንግስት ምንድነች? እነኋት በዛ አይደለች፣ በዛ ነች፣ በዚህ ነች አትበሉ። የእግዚአብሔር መንግስት በምንድነች አለ? በመካከላችሁ ነች አለ። እቺ መንግስት አሁንም አለች ትሰራለች። እጆቻችሁን አንሱና አሁንም የእግዚአብሔር መንግስት በመካከላችን ናት በሉ። እግዚአብሔር መንግስት በምንድነች? በመካከላችሁ ናት። በመካከላችሁ ናት። እቺ መንግስት ፈልጓታል። ለዚች መንግስት ተገዟል። እቺ መንግስት ፈልጓት ትገኛለች። ኢየሱስ ጌታ። ለምን? የምትፈርድ ናት። የጽድቅ መንግስት ናት። የእውነት መንግስት ናት። ሃሌሉያ። የምግብና የመጠጥ አይደለችም። የእግዚአብሔር መንግስት በመንፈስ ቅዱስ የሆነች ደስታ፣ ሰላም፣ ረፍት ናት። አሜን ነው። ሃሌሉያ። ዛሬ ሰላም የሚሰማችሁ ሰዎች አላችሁ። ለእናንተ መልእክት አለኝ። አሜን አሜን አሜን። እግዚአብሔር ዘላለማዊ ነው። ያንቺ አምላክ ዘላለም ይመለካል። ያንቺ አምላክ ይመለካል። ሁኔታው መጣና ጠየቀኝ፣ ዛሬም ታመልካለህ ወይ አለኝ። አመልካለሁ፣ በጣም አመልካለሁ። አሜን ነው ወይ? ሁኔታ ዛሬም ታመልኪያለሽ ይላል። ዛሬም ትጸልያለሽ፣ ዛሬም ትጮኻለሽ፣ ዛሬም ትዘምሪያለሽ፣ ዛሬም ታገለግያለሽ። አዎ የኔ አምላክ ዘላለማዊ ነው። እኔ በዘላለም እቅድ ውስጥ ነኝ። ሃሌሉያ። እኔ ሰው እንደሚለኝ አይደለሁም። ሁኔታ እንደሚለኝ አይደለሁም። አየ ቤተሰቦች እንደሚሉህም አይደለህም። አንተ የእግዚአብሔር ቃል እንደሚልህ ነህ። አንተ የእግዚአብሔር ቃል እንደሚልህ ነህ። አንቺ የእግዚአብሔር ቃል እንደሚልሽ ነሽ። ሃሌሉያ። የእግዚአብሔር ቃል ደግሞ የሚናገረው ዘላለምሽን ነው የሚናገረው። ኢየሱስ ጌታ፣ ኢየሱስ ጌታ። የሆነ ክብር እየመጣን የሆነ ኃይል አንዳንድ ሰዎች ላይ ያልፋል። ሌላው እግዚአብሔር የምናመልከው አምላክ ሶስተኛው እንደዚህ ይላል፣ የሚዋጋ አምላክ ስለሆነ አመልከዋል። የሚዋጋልኝ አምላክ ነው እግዚአብሔር። ያንተ እስቲ ከጎን ያለው አሁንም ያዘው ጨበጥ አድርጎ ግድ የለህም። ያንተ አምላክ ብሎሲ የምታመልከው አምላክ የሚዋጋ አምላክ ነው ብሎሲ የሚዋጋልህ አምላክ ነው ብሎሲ። አሜን ነው ወይ? እኔ የማመልከው አምላክ ምን የምለው የሚዋጋልኝ አምላክ፣ ሰልፌን የሚሰለፍልኝ አምላክ ነው።
የሚያድነኝ አምላክ ነው። የሚታደገኝ አምላክ ነው። የሚዋጋልኝ አምላክ ነው የሚል አሜን ይበለኝ። እኔም ማመልከው አምላክ ምን አይነት አምላክ ነው? እንዳገለግለው እንዳመልከው የተጠራሁት ከጨለማ ህይወት የተጠራሁት አምላክ የሚዋጋልኝም አምላክ ነው። ሉዓላዊ ነው። እግዚአብሔር ሉዓላዊ አምላክ ነው። በአቅርቦት ብቻ ሳይሆን የሚዋጋም ነው። ስለ ደህንነትም የሚበርግረው አምላክ ነው። አስነካም እግዚአብሔር። ኢየሱስ ጌታ እስቲ ወይኔ ጨበጥ አድርጎና አስነካም እግዚአብሔር ብሎ አትፍራ ብሎ ኢየሱስ ጌታ የሚዋጋልህ አምላክ ነው። አሜን። ከጎን ያለ የምትዋጋለት አምላክ የለም ብለው ድገምስ የምትዋጋለት አምላክ ብለው የለም ብለው ነገር ግን ብለው የሚዋጋልህ ሰልፍን የሚሰለፍልህ ኢየሱስ ጌታ ነው። ያንተ አምላክ እንደዚህ ነው ብለው አንድ ሰው አሜን ይበላል። ሰሞኑን በኢትዮጵያ ላይ አንዴት የተነሳ እንትን አለ እና ምን ሰላማዊ ሰልፍ እንትን ሰልፍ ምናም እኔ የኔ አምላክ የኔን እኮ ሰልፍ ነው የሚሰለፈው። አሜን። የሚዋጋልኝ አምላክ ነው። የሚያስመልጠኝ አምላክ ነው። እግዚአብሔር እኮ በሰልፍ ብዛት የሚወርድ አምላክ የለም። ኧረ አሜን ነው ወይ? እኔ ስላቃለልኩት የሚቀል አምላክ የለም። የሱ ልክ እኔ ማይንድ አይደለም። የሱ ልክ የኔ ጭንቅላት የኔ አስተሳሰብ የኔ ዕውቀት አይደለም። የእግዚአብሔር ልክ ሰማይ ነው። የእግዚአብሔር ልክ ምድር ነው። የእግዚአብሔር ልክ ጠፈር ነው። ሃሌሉያ! አንድ ሰው በደንብ አሜን ይበለኝ። አሜን ነው። የሆነ ሰንበዲ ሰው ተነስቶ እግዚአብሔር የለም ብል የለም እንዲህ መኖሩ አይታወቅም እንዴ? አለ እኮ እግዚአብሔር አለ። እግዚአብሔር የለም እንዴ? የለም ወይ? እግዚአብሔር ኢየሱስ ጌታ እንዴ! እግዚአብሔር እኮ እኔን ከኃጢአት እኮ ከቆሻሻ ነው እኮ ያጠበኝ። ኢየሱስ እኮ ከቆሻሻ ነው ያጠበኝ። ገብቷል? በፊት እኔ ወዳ እናንተ ይውላችሁ ምን እንደምል ታውቃላችሁ? ኤፌሶን ላይ እናንተ ምን ይላል? ወገን አልነበራችሁም። እናንተ ኃጢአተኞች ነበራችሁ። በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ይላል ከክርስቶስ ጋር ምን ሰጣችሁ? ሕይወትን ሰጣችሁ። በጸጋ ምን ብላችኋል? ድናችኋል። ነገር ግን ትላንት ምን ነበርን? ኃጢአተኞች ነበርን። እኔ ኃጢአተኛውን፣ ተሳዳቢውን፣ ተራጋሚውን፣ እግዚአብሔርን የሚሳደብ የሚነቅፍ የሚማረርበት ነበረ የኔ አምላክ። አሁን ግን የሚማረርበት ሳይሆን ሃሌሉያ በብርሃን ውስጥ የሚመላለስበት ኢየሱስ ያድናል። አረ አንድ ሰው በደንብ አሜን ይበለኝ። የሚዋጋ አምላክ ከጎንሽ ያለውን አሁንም ይዋጋልሻል በሏት። አሜን ነው ወይ? አሜን ነው ወይ? እኛ ሲጀመር መጽሐፍ ቅዱስ ውጊያችን ከደምና ከስጋ ጋር አይደል፣ ከአለቃው ጋር ከዚህ ከመንፈሳዊ ሰራዊት አለቃ ነኝ ካለ እኔ ኃይል አለኝ ካለ እኔ ትጥቅ አለኝ ካለ በአየሩ ላይ ለሚሰራ ለመናፍስ ኃይል አጁናማይ አሜን ነው ወይ? ውጊያችን ከደምና ከስጋ ጋር አይደለም ማለት ከስጋ ከሰው ጋር አይደለም። ውጊያችን ከስፒሪቱ ጋር ነው። ስፒሪቱ ዛሬ ይመታል። እግዚአብሔር ስፒሪቱን ይመታልሃል። ውጊያችን ከደምና ከስጋ ጋር ከአለቆች ከስልጣናት ከዚህ ከአለቃ መንፈስ ከመንፈሳዊ ሰራዊቶች ጋር ነው። ምንዋጋው ሰው የለንም እኛ። መንፈሱን ግን እንወጋል። ገዳይ የሆነውን መንፈስ እንወጋል። ሰዎችን የሚገድል መንፈስ እንቃወማል። በኢየሱስም ይሁን አሜን ነው። እስቲ በደንብ አሜን በሉ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። አንድ ጊዜ አይታችኋል። ኢዮሳፊጥ ብድግ አለ። ኢዮሳፊጥ ተነሱበት። የአሞን ልጆች ሙናውያን የሚባሉ የሞዓብ 3 ጦር ተነሳበት። ግን ምን አለ ይላል? ሊዋጋቸው ወጣ አይልም፣ ፈራ ይላል። ነገር እንደዚያ ፊቱን ወደ አምላኩ ምን አለ ይላል? አቀና ይላል። አየ ሰልፌን የሚሰለፍ አላል። እነዚህ የወጡት ሶስት ኃያላን ናቸው የወጡት። የአሞናውያን፣ ሞዓባውያን፣ ሙናውያን ናቸው የወጡበት። ነገር ግን ምን አለ እግዚአብሔር? አሁን እኔ ይሄ ከአቅሜ በላይ ነው።
እኔ ተዋግቼ አልችልም አለ። እኔ አላሸንፍም አለ። አንድ ግን የሚዋጋልኝ አለ። አንድ ግን የሚያሸንፍልኝ አለ። ኢየሱስ ያድናል። ይኸውልህ ሐሳቡን አልቀየረም። ሌላ አምላክ አልፈለገም። አሁን ብዙዎች ሌላ አምላክ የሚፈልጉ አሉ። የሆነ መከራ ሲመጣ፣ ችግር ሲመጣ፣ ጦር ሲመጣ፣ ውጊያ ሲመጣ፣ ሰልፍ ሲመጣባቸው የሚፈልጉት ነገር አለ። አክስቴ፣ አጎቴ፣ ፍርድ ቤት ያለ፣ እንትን ቤት ያለ፣ እንትን አለ፣ ጀነራል አለ ምናምን እያለ ይፈልጋል። ኢዮሳፍጥ ግን እንደዛ አይደለም። ኢዮሳፍጥ ፊቱን ወደ ማን አቀና ይላል? ወደ አምላኩ። መፍትሄ ያለው እግዚአብሔር ጋር ነው። የሚዋጋለት አለ። ኢየሱስ ጌታ። ወይኔ አንድ ሰው ዛሬ ማለት እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስላንተ ይዋጋል። አረ አንድ ሰው በደም አሜን። ወደ አምላኩ ፊቱን ሲያቀና አምላኩ እንደዚያ ጸሎቱን ሰማ ይላል። ኢዮሳፍጥ አለ አቤት ሰልፉ የማን ነው አለ? የኔ ነው አለ። ሹላ ዳካን አሜን ነው ወይ? ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። እግዚአብሔር ይዋጋል። ስለ ምድራችን እግዚአብሔር ይዋጋል። ስለ ሕዝባችን እግዚአብሔር ይዋጋል። ሃሌሉያ! ስለ ቤተ ክርስቲያን እግዚአብሔር ይዋጋል። አረ አንድ ሰው በደንብ አሜን ይበላኝ። አጨብጭቡ ስለ እግዚአብሔር ክብር። እግዚአብሔር ምን ይላል? ይዋጋል። እግዚአብሔር ምን ይላል? ይዋጋል። የማመልከው አምላክ እኔ የማመልከው አምላክ የሚዋጋ አምላክ ስለሆነ አሜን። ኢየሱስ ጌታ ነው። የሚዋጋ አምላክ ነው። እስራኤል እግዚአብሔር ስለናንተ ይዋጋል፣ እናንተ ምን ትላላችሁ? ዝም ትላላችሁ። ዮርዳኖስን አየህ፣ እግዚአብሔር በታምራት 400 ዓመት በባርነት ተገዝተው እንደገና በባርነት እንዲገዙ የእግዚአብሔር ፍቃድ አይደለም። የእግዚአብሔር አንዳንድ ሰው እኮ ሳይፈልግ ነው ኃጢአትን ራሱ ላይ የሚያነግሰው። ኃጢአትን ያነግሳል፣ መከራን ችግርን ያነግሳል። እግዚአብሔር እኮ ነፃ አውጥቶት። ዛሬ አንድ መልእክት አለኝ። የተጠራኸው እግዚአብሔር እንድታመልክ ነው። አንቺ የተጠራሽው እግዚአብሔር እንድታመልክ ነው። አንቺ የተጠራሽው እግዚአብሔርን እንድታገለግይ ነው። ኢየሱስ ያድናል። አጨብጭባችሁ ለጌታ ክብር ሰጡ እስቲ።